እንዴት ነሽ ቲና? ተሻለሽ? ያው ደህና ነኝ። ተሽሎኛል። ልጅ ገድሎኝ ነበር። ቲና የሰው እጅ ላይ በምን ሰበብ ትሆኛለሽ? እባክሽ እንደዛ አታድርጊ። እኔ ምን አደረኩ? ልጅ እኮ ነው ገድሎኝ ነበር። እኮ ልጄን ቢሆን ሰበብ ውስጥ አታስገቢ። በሰላም መለያየቱ ይሻላል። እሺ ስነሳ እያዞረኝ ነው። ሲሻለኝ እወጣለሁ ቤት ፈልጌ። ለምን እስካሁን አልፈለግሽም? እሱ ነው ሰክሮ አፈቅርሻለሁ ያለኝ ቻልኖርም ያለኝ። አይልሽም? ብሎኛል። አይልሽም? ቢልሽም ደግሞ በስካር ነው። ባይሰክር ደግሞ ጭልኝ ነበር የሚልሽ። ስካር ነው ልብኛ ሶራ። አንቺ እናቴ መቼም አታረኝ። አረም ደግሞ ይሄንን ቦታ እንዴት አወቀው? አይ እንደ አጋጣሚ እኮ ሳልፍ ነው። ምን ነው ቤት አገኘ? እየፈለኩ ነው። ጠንክራ ፈልግ። እሺ አባዬ፣ ግን የዚህን ያህል ምን ነው? ቤት ውስጥ ብቻዬን ነው መሆን የምፈልገው። አባዬ ምናልባት ታሜ የነበረ ጊዜ ነበረውን ብታስታውስ ትወደኝ ነበር። እርግጠኛ ነህ? አዎ። ምን ነው? እኔ ግን ማስታወስ አልፈልግም። ለምን? አንዳንዴ ያልሰሙት አይቆጭም አይደል የሚባለው? አሁን የደረሰብኝን ካላስታወስኩ አይቆጨኝም። ምንም አልሆንክም። ምንም አላደረግንህም እኮ። አሁን ይሄን ማለቱ ምን አመጣ? አባዬ ማለት ይወዳል። ምናልባት ማስታወስ ስችል አመሰግናለሁ። እሱን እኮ ነው የምልህ። ቤት ሻይ ጋብዘኝ ባመሰግን መከባበራችን ይጨምራል። እሺ ያን መጽሐፍ ከያዝኩ ካላስክ ግን ወቅ ማድረግ ይሻላል። ቀብድ ስንት ልክፈል? ቀደም ባለ ነገር ነው። ምን ከዛ እንዴት ነው የምንተማመነው? እኔ ችግር ውስጥ ገባ አምኜሽ አይደል? አዎ ግን በቃ ደግመሽ እንዳትዪ። ምን ነካሽ? እሺ አካውንት ንገረኝ። 450 ሺህ እንዴ አልበዛም? እንደውም ያንሰኛል። እያየን እንጨምራለን። እሺ ንገረኝ አካውንት። አይ በቃሽ ታመጪልኛለሽ። ብልክልህ ችግር አለ? ስራ የለም ይተይልኝ። ስንገናኝ ይዘሽልኝ። ቲና በጣም ከባድ ውሳኔን ወሰነች። የካሊብን አባት ካሊብ በሰጣት ብር ገዳይ ቀጥራ አስገድላለች። ካሊብ የራሱ በከፈላት ገንዘብ የአባቱን ሕይወት እንግዲህ አሳጥተዋለች ማለት ነው። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበልን እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበት ወቸው ጉድ። በባለፈው ክፍል እንዴት ተመለከትነው እንግዲህ ትሁት ተከታታይ ድራማ ካሊብ ከክፍሌ ውጭልኝ ቢላትም ገንዘቡን ነው አስተላልፈህልኛል፣ በዛ ላይ ደግሞ እኛ ይቅርታ ተደራርገናል፣ ይቅርታ አድርገህልኛል፣ ስለዚህ በጭራሽ ከክፍሌ አልወጣም እያለች ነበር። እና ካሊብም ውጪ ብሏት እምቢ ስትል እንግዲህ ጉረሯን አንቆ ሊገላት ነበር። እናም ተደናግጦ ገደልኳት እያለ ሳለ ነበር ትሁት የደረሰችው። ትሁትም ምን እያረክ ነው ብላ ካሊብን ከተቆጣች በኋላ ቲናን ወደ ሐኪም ቤት መውሰድ ነው የመጀመሪያ ስራቸው። ሐኪም ቤት ወስደዋት ከሐኪም ቤት ከመጣች በኋላ እንግዲህ አሁን መነሳት አልቻልኩም፣ እያዞረኝ ነው፣ አሞኛል፣ እስካገግም ድረስ ምንድነው እሱ ታገሱኝ የሚል ሐሳብ አቅርባ ነበር። እናም ካሊብም እንዲሁም እየሞትሽም ቢሆን ይሄን ቤት ለቀሽ ትወጫለሽ እንጂ በጭራሽ እዚህ ቤት አትቀመጭም፣ አባቴ ቤቱን እስከሚያስጠላው ድረስ እንደዚህማ መጨነቅ የለበትም እያለ ነበር። ቲናም ሙያ በልብ ነው ብላ እንደ ድሮ መፈከሯንም ሆነ ማቅራራቷን ትታ ሚስጥሯን በሆዷ ይዛ እየተንቀሳቀሰች ትገኛለች ማለት ነው። የካሊብ አባትም መጥቶ ስለ ጤንነቷ ቢጠይቃትም ደህና እንደሆነችና ደግሞም ስትነሳ እያዞራት እንደሆነ ሲሻላት ግን ቤቱን ለቃ እንደምትወጣ እየነገረችው ነበር። እና መች ነው የምትወጪው አንቺ ቢላትም ገና እያዞራት ነው። አሁን ሲሻላት እንደምትወጣ እስከዛሬ ለምን እንዳልፈለገች ቢጠይቃትም ካሊብ ይቅርታ እንዳደረገላትና አብረው ባደሩ ጊዜ ደግሞ ያለሷ መኖር እንደማይችልና እንደሚያፈቅራት እንደነገራት ብትናገርም እሱ በጭራሽ እንደዛ አይልሽም፣ አንቺ ራስሽ አረም ስለሆንሽ እንጂ በጭራሽ የኔ ልጅ እንደዛ አይልም፣ ልጄን አውቀዋለሁ እና ቤት የለቀሽ ውጪ ብሎ ነበር። አሁን ላይ ድሮም እንደሆናት አሁን ደግሞ የባሰ ለተንኮል ተመችቷታል ማለት ነው። ምክንያቱም ታማ ተኝታለች በተባለ ጊዜ እየተደበቀች ከቤት ትወጣ ነበር። የካሊብ አባትም ቤቱ አስጠልቶት ነበር በእነዚህ ሰዎች የተነሳ እና ካሊብም ጋር መጨቃጨቅ ጀምረዋል። እንዴት እንደዚህ ታረገኛለህ? ምንድነው እያረክ ያለኸው? በተከበርኩበት እንዴት ታዋርደኛለህ? ጭራሽ እሷን ገድለህ እያለም ካሊብን ተቆጥቶ ነበር። ካሊብም እምቢ አለችኝ እኮ አልወጣም ስትለኝ ነው ምን ላድርግ አባዬ፣ ከዚህ በኋላ ካንተ ሐሳብ አልወጣም፣ አንተ ያልከኝን እሆናለሁ ቢልም እሱ የካሊብ አባትም ከዚህ በኋላ እኔ ምንም እምለውና ምንም ችግር ውስጥ የምገባበት ጉዳይ የለኝም፣ እዛው ራስህን ቻል ብሎት ነበር። ዲያኒም እንግዲህ አባዬ እባክህ ጊዜ ስጠኝ፣ ምን ነው ምን አጠፋሁኝ?
እያለ ይገኝ ነበር። ደግሞ እኮ ያንታመህ የነበረበትን ጊዜ ብታስታውስ ይቅርታ ታደርግልኝ ነበር፣ ታመሰግነኝ ነበር ቢለውም እሱም ባላስታውስ የሚሻል ይመስለኛል። ካስታወስኩም ደግሞ ያን ያመሰግንሃለሁ። ስለዚህ መጽሐፍ ይዘህ የምትቀመጥ ከሆነ እሺ፣ ካልሆነ ግን ተንቀሳቀስ፣ ወኩ ይሻልሃል እያለው ነበር። ቲና ከቤት ተደብቃ እየወጣች የሆኑ ሰዎችን ማናገር ጀምራለች። እነሱም የጠየቋት ገንዘብ ሙሉ ቢሆንም ካሊብ የከፈላትን ለፍቹ የተስማማችበትን ሙሉ ገንዘብ ከፍላ እንግዲህ የካሊብን አባት እንዲያስወግዱላት ተደራድራለች ማለት ነው። የካሊብ አባትም አሁን ላይ ቤቱ እጅግ በጣም ስላስጠላው ማምሸት ጀምሯል ማለት ነው። እየሄደ እያመሸ በጥበቃ ነው የሚመጣውና እባክህ አባዬ የት እያመሸህ ነው? አስጨነከን እኮ ቢሉትም እናንተ ምን አስጨነቃችሁ? ቤቱ አስጠልቶኛል። ስለዚህ መምጣት በፈለኩ ጊዜ እመጣለሁ እንጂ አታስጨንቁኝ እያለ ነው። ትሁትም ብትልም ካሊብም እንግዲህ እባክህ ተው በቃ አሁን ስለተበሳጨብህ በእርግጥ አዝኖብሃል፣ ስለዚህ ጊዜ እንስጠው ብለው ተስማምተው ነበር። እሱም በማምሸቱ ጧትም ሲነጋ መጽሐፉን ይዞ ከቤት ይወጣል። ምሽትም ደግሞ አምሽቶ ስለነበር የሚመጣው መውጫ መግቢያውን አጥንታ፣ በዛ ላይ ደግሞ እያመሸ መምጣቱ ለቲና እቅድ የተመቻቸው ሆኗል ማለት ነው። እናም ፎቶውንና አድራሻውን በምን እንደሚንቀሳቀስ ሁሉ ጭምር ሁሉንም ነገር አስረግጣ ስለነበረ እንደዛ አድርጋለች ማለት ነው። ዲያኒም ምን ለማድረግ እንደፈለገች ቢጠይቃትም ሚስጥሯን ከሱም ደብቃለች። ዲያኒም እንዴት ሆንሽ ብሎ በጠየቃት ጊዜ ደህና እንደሆነችና ነገር ግን ከዚህ በኋላ ለምታረገው ነገር ለማንም ለምንም እንደማታወራ ሁሉንም ነገር በሚስጥር መጨረስ እንዳለባት ራሷን አሳምናለች። ዲያኒም ቢያንስ ለኔ እንኳን ምንድነው ቀጣይ እቅድሽ? ምን ለማድረግ ፈልገሽ ነው? ከቤት እኮ ተደብቀሽ ስትወጪ ትሁት ባታይሽም እኔ ግን አይችሻለሁ፣ አውቄብሻለሁ እያላት ነበር። ከቤት ሰዎቹን ለማግኘት በምትወጣ ጊዜ ትራሱን እሷ እንደተኛች አለባብሳ ምናምን ስለምሆነ የምተኛው የምትወጣው ትሁትንም ሸውዲያት ነበር ማለት ነው። ትሁትም ምን አይነት ፈጣጣዎች ናችሁ? ውጡ በቃ ሰው በቃችሁኝ፣ ሰለቻችሁኝ፣ አታስፈልጉኝም፣ አይናችሁን ማየት አስጠልቶኛል ሲላችሁ አይገባችሁም እንዴ እያለች ነበር። እና እኔ ምን አጠፋሁ ለምንስ ትሰድብኛለሽ ብላትም እንዴ ለምንድነው አንተ ቤት ለቀህ የማትወጣው? ሰዎቹ ቤት እስከሚያስጠላቸው ድረስ በገዛ ቤታቸው ምን አይነት አይን አውጣነት ነው እያለች ነበር። ትሁትንም ሳከብርሽ እንዳልጠላሽ እያላት ነበር። ጠላኸኝም ወደድከኝም እኔ አንተ ጥላቻና ውዴታ ያን ያህል አያስጨንቀኝም፣ ግን ደግሞ በዚህ ልክ ግግም ማለት የለባችሁም። በሰው ሀብትና ንብረት ይለፍታችሁ ደክማችሁ ያመጣችሁት እኮ ነው የምትመስሉት፣ በጣም ታሳፍራላችሁ ብትለውም ቤት እየፈለገ እንደሆነ ነግሯታል። ቤት ፈልጎ ካገኘ እንደሚወጣና ግን ደግሞ ኤዴን እዛ ቤት የምትኖር ከሆነ እሱም ከዛ ቤት እንደማይወጣ እየነገራት ነበር። የራስው ጉዳይ እንግዲህ ውርዴት፣ ቅሌት፣ መኮናነብ ካልከበደህ ብለዋለች። እሱም አሁን ባይተዋር ሆኖ አርፎታል ማለት ነው። ዲያኒ እንደዛ የምትንሰፈሰፍለት የምትለማመጠው እባክህ አትለኝ እያለች የምትለምነው ቲና ቀርታ አሁን ሌላ ማንነት ያላት ቲና ተፈጥራለች። በፊት እንኳንስ ማድረግ የፈለገችውን አይደለም ቀርቶ ገና እቅድ ይሆናል ብላ ያሰበችው ሁሉ ሳይቀር ትነግረው ነበር። አሁን ግን ምንም እየተፈጠረ እንደሆነ፣ ከማን ጋር እየተገናኘች እንደሆነ፣ ወዴት እየሄደች እንደሆነ፣ ምን ለማድረግ እያሰበች እንደሆነ በጭራሽ ሊገባው አልቻለም። ቢሆንም ግን የሆነ ተንኮል አስባ እንደሆነ ባህሪዋን ስለሚያውቅ የገባው ይመስላል ዳኒ ማለት ነው። ካሊብን ቲና ትሁት ቡና እንዲታፈላላትና ቁርስ እንድታቀርብላት እሱ ደግሞ ጁስ ምናምን ፈጫጭቶ እንዲዘጋጅላት ሁሉ እየጠየቀች ነበር። እሱ ደግሞ ትቀልጃለሽ እሺ አትይማ ብሏት እንግዲህ ከፈለግሽ የራስሽ ጉዳይ ገደል ግቢ፣ ግን ቤቱን እየሞትሽም ቢሆን ለቀሽ ውጪ ብሎ ነበር። እሷ ግን ቀድማ እሱ ከመውጣቱ በፊት የዘየደችው መላ እንግዲህ ብሩን በትራንስፈርም አንፈልግም በካሽ ነው፣ በካሽ ይዘሽ ነይ ተብላ የመጨረሻ ውሳኔያቸው እንደዛ ስለነበር በካሽ ለመክፈል ተስማምታ መታለች ማለት ነው። እናም በሌላኛው ቀን እነሱ ተኝታለች እያሉ እየጠበቁ ባለ ጊዜ ትሁትም እኔም አብሬ መጥፎዎችን ላለመሆን መድኃኒት እየወሰደች ስለሆነ ቁርስ ላዘጋጅላት ብላ ለሷ ቁርስ ጉድ እያለች ባለበት እንግዲህ ቲና ሆዬ ወጣ ብሩን ካሽ ከፍላ
የተጠየቀችውን 450 ሺህ ብር ያለ ምንም ማቅማማት ነበር የከፈለችው። ባጎረስኩ እጄን ተነከስኩ የሆነው አይነት ነገር ገጥሞታል ሽማግሌው ማለት ነው። ይህን ያህል ጊዜ ከነው ሽማዋ ተሸክሞ ቢያኖራትም እስከዛሬ ድረስ የመነዘረችው ገንዘብም ሳያንሳት አሁን ደግሞ ጭራሽ እሱኑ ለማስገደል ከፍላለች ማለት ነው። አቤት ገንዘብ ያለፉበትን ለማግኘት የሁሉ ትጋት። እናም እንግዲህ በስተመጨረሻም ሰዎቹ ተደራድረውና ተስማምተው ግን ደግሞ ስማቸው ማን እንደሆነ ስራቸው ምናምን መጠየቅም እንደማይቻል ስራውን ብቻ መስራት እንደሆነ የሚያሰራ መስራቱ ብቻ እንደሚያገናኛቸው አስጠንቅቀዋት እሷም ወደ ቤቷ ተመልሳለች። እነሱም ስራቸውን ለመስራት ተስማምተዋል ማለት ነው። የካሊብ አባትም በእነሱ ምክንያት ቤቱን ስላስጠላው ብቻ እንግዲህ ውሎ አዳሩ አምሽቶ ለአዳር ብቻ ሆኗል የሚመጣው ማለት ነው። በተደጋጋሚ በማምሸቱ ትሁትና ካሊብ እየተጨናነቁ ቢሆንም እሱ ደግሞ በፈለኩ ሰዓት መምጣት እችላለሁ፣ ቤቱ እንደሆነ አስጠልቶኛል፣ በገዛ ቤቴ እንዲጠላው አደረጋችሁኝ፣ እድሜ ላንተ፣ እነዚህን ሰዎች እስካላስወጣህልኝ አንተም አብረህ ውጣ የሚል ውሳኔ ላይ ደርሷል። ካሊብም እሺ አባዬ እምቢ አሉ ምን ላደርግ እያለ ነው። ከቻልክ እንደምንም አድርገህ አስወጣልኝ፣ አለዛ ደግሞ እንደዚሁ በማምሸት እቀጥላለሁ እያለ ነበር። እናም እንግዲህ ይህ ሁሉ አልፎ ተርፎ እያመሸ በሹፌሩ ወደ ቤቱ በሚመጣ ጊዜ አሁንም አመሻሽቶ እየመጣ ሳለ ነበር ከኋላ እየተከተሉት ሰፈሩ ድረስ ያመጡት። ነገር ግን መንደ ቤቱ እየደረሰ ሳለ የካሊብን አባት ድንገት ሳያስበው ከኋላ መተውት ወድቋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም